የታሪክ መዛግብት እንደሚያስረዱት የሀገራት ውስጣዊ ያለመግባባቶች በራሳቸው አቅምና የጋራ ውይይት ካልተፈቱ ለውጭ ኃይሎች ጣልቃ ገብነትና ጫና በር ይከፍታሉ። በራስ ችግር ላይ በራስ የመወሰን መብት ደግሞ የሉዓላዊነት መሰረታዊ ማዕዘን ነው። ኢትዮጵያም የገጠማትን ውስብስብ ልዩነቶች ለመፍታት የጀመረችው የምክክር ሂደት የውስጥ ጉዳይን በራስ አቅም የመጨረስ ባህልን እያዳበረ ይገኛል። ይህም የኢትዮጵያን ውስጣዊ አንድነት በማጠናከር የውጭ ፖለቲካዊና ዲፕሎማሲያዊ ጫናዎችን የመመከት አቅሟን ከፍ ያደርገዋል። ኡምሪቴን ከሰት መሪም ቢዮሊስ አከና የጌፋመን ቢዩ በእድሜ ዘመኔ እንዲህ አይነት የሀገራዊ የምክክር ሂደትን አይቼ አላውቅም። ኢትዮጵያውያን በአንድነት ተሰባስበው ለሀገራቸውን የሚበጅ አጀንዳ በመያዝ እየተወያዩ ነው። የቀረቡት አጀንዳዎች ላይ መግባባት ከተደረሰ ሰላም ይሰፍናል፣ የኢትዮጵያም ችግሮቿን በራሷ የመፍታት አቅሟ ይጨምራል። ይህ ደግሞ በዓለም ሀገራት ዘንድ ከበሬታን ያሰጣታል። ኢትዮጵያ ቶኮ ለሚቶኮ ምክክሩ በዜጎች መካከል አንድ ኢትዮጵያውያን ነን፣ አንድ ነን የሚለውን አስተሳሰብ የሚያሰርጽ ነው። ትውልድን በአንድ በማሰባሰብና በመቅረጽ የሚያሻግር ጭምር ነው። ህዝብን ለማበጣበጥና የአካባቢን ሰላም ለማደፍረስ የሚሰሩ አካላት ሜዳ ላይ እንዲቀሩም ያስቻለ ነው። ኢትዮጵያን እናፈርሳለን በማለት ለውድቀቷ ለሚሰሩ የውጭ ኃይሎች ምን ያህል ጠንካራ እንደሆነች ማሳያና ችግሮቿን በራሷ መፍታት እንደምትችል የምታረጋግጥበት መድረክ ነው። በይቅርታና በውይይት ላይ ተመሰረተ ዘላቂ ሰላም ሲረጋገጥ ሀገራዊ ተቋማት ይበልጥ ይጎለብታሉ። የኢኮኖሚና የዲጂታል ልማት ስራዎችም ያለ ስጋት ይፋጠናሉ። ይህም ኢትዮጵያ በክልላዊና አህጉራዊ መድረኮች ላይ ያላትን የፖለቲካና የዲፕሎማሲ ተጽዕኖ ፈጣሪነት ያጠናክራሉ። ሀገራዊ ምክክሩን አስመልክቶ ተመካካሪዎቹ ሀሳብ በመለዋወጥ በየአካባቢያችን እየተወያየን ነው። ይህ የነበረ የውስጥ ችግሮቻችንን እርስ በርስ በመነጋገር እንድንፈታ ያስችለናል። ችግሮች ተፈቱ ማለት ደግሞ የውጭ አካላት በእኛ ጉዳይ ላይ እንዲወስኑ የምንሰጠውን እድል እናስቀራለን። ሉዓላዊነት ማለት ድንበር በመጠበቅ ብቻ ሳይሆን የውስጥ ውሳኔ ሰጪነት አቅምን ማጠናከርና በራስ ጉዳይ ላይ ሙሉ ባለቤት መሆን ማለት ነው። በምክክር የምትጸና ሀገር ሲኖረን ኢትዮጵያ እንድትከበርና ዳር ድንበሯ እንዲከበር ያስችላል። የተጀመሩ ልማቶች ተጠናክረው በኢኮኖሚ ራሷን የቻለች ሀገር እንድትሆን የሚያስችላት ነው። ስለዚህ ለዚህ ምክክር መሳካት ዜጎች መደማመጥ፣ መከባበርና በምክክር ኮሚሽኑ የሚሰጡ አቅጣጫዎችን በመረዳት የበኩሉን መወጣት ይገባዋል። በራስ መድረክ ተቀራርቦ መነጋገር የችግሮችን ስረ መሰረት ለመረዳትና ዘላቂ መፍትሄ ለማስገኘት ብቸኛ አማራጭ መንገድ ነው። የውስጥ ችግርን በራስ አቅም መፍታት ደግሞ የሀገርን ነጻነትና ሉዓላዊነት ከትውልድ ወደ ትውልድ የማሸጋገር ትልቁ ዋስትና ነው።